ሞጁል 3 ላይ እንግዲህ ሳፖርት ኤንድ ሬዚስታንስን ነው የምናየው ማለት ነው። ሞጁል 2 ላይ አፕ ትሬንድ እና ዳውን ትሬንድን አይተናል። አሁን ደግሞ ሳፖርት ኤንድ ሬዚስታንስን እናያለን ማለት ነው። ሳፖርት ኤንድ ሬዚስታንስ ማለት ምን ማለት ነው? አሁን ሳፖርት እና ሬዚስታንስን ከማውራቴ በፊት መጀመሪያ እዚህኛው ቦታ ሞጁል 1 ላይ ምን ብለን ነበር? ሞጁል 1 ስላይድ 5 ላይ the only two market state ብለን ነበር። እሱ ምንድነው? ትሬንድ እና ሬንጅ ብለናል። ትሬንድ ውስጥ ምን አይተናል? አፕ ትሬንድ እና ዳውን ትሬንድ አይተናል። ከዛ አሁን የሚቀረው ምንድነው? ሬንጅ ነው ማለት ነው። ሬንጅ ውስጥ ደግሞ ሳፖርት ኤንድ ሬዚስታንስን እናያለን ማለት ነው። ልክ እዚህኛው ፒክቸር ላይ እንዳለው እዚህ ጋር ሳይድ ዌይ እናያለን ማለት ነው። ስለዚህ ሳፖርት ኤንድ ሬዚስታንስ ማለት ምንድነው? በቀላል አማርኛ የአንድ ቤት ጣሪያና ወለል እንደማለት ነው። ፍሎር እና ሴሊንግ እንደማለት ነው። ሳፖርት ማለት እንደ ድጋፍ ነው ትርጉሙ። ሬዚስታንስ ማለት ደግሞ ፑሽ የሚያደርግ ወይም ሬዚስታንስ ፑሽ የሚያደርግ ነገር ማለት ነው። ማርኬቱ ጋር ስንመጣ ደግሞ ባየር እና ሴለርስ የሚዋጉበት ቦታ ማለት ነው። እና እዚህ ጋር ሞጁል ላይ እንዳስቀመጥኩላችሁ where buyers and sellers go to war ማለት ነው። በቃ ማርኬቱ አንድ ቦታ ላይ ነው። እዚህ ጋር እንደምታዩት አንድ ቦታ ላይ ነው። ወደታች ይወጣል፣ ወደ ላይ ይወጣል፣ ወደታች ይወጣል፣ ወደ ላይ ይወጣል፣ ወደታች ይወጣል። ያ ማለት ሳፖርት እና ሬዚስታንስ ዞን ላይ ባውንስ አፕ እና ዳውን ያደረገ ነው ማለት ነው። ስለዚህ ዛሬ እሱን ነው የምናየው ማለት ነው። ኦኬ ሳፖርት እና ሬዚስታንስ የባይንግ ፕሬሸር እና የሴሊንግ ፕሬሸር ነው ካልን ደግሞ በደንብ ኤክስፕሌን አድርግላችኋለሁ ማለት ነው። እዚህ ፒክቸር ላይ እንደምታዩት ሬዚስታንስ ይላል ከላይ፣ ከታች ደግሞ ሳፖርት ይላል። እዚህ ጋር ፕራይስ ወደ ላይ ወጣ፣ ወደ ታች ወረደ፣ ከዛ እዚህ ጋር ሳፖርት ያዘ፣ ቀጥታ ወደ ሬዚስታንስ ዞን ሄደ ማለት ነው። ከዛ ፕሪቪየስ ሬዚስታንስ ዞን እንደገና እንደ ሳፖርት ያዘ። አሁን እንደዚህ ሲነግራችሁ ግራ ሊገባችሁ ይችላል፣ ግን ወደ ቻርት ገብቼ ደግሞ ክሊርሊ ስለማሳያችሁ ምንም ችግር የለውም። ስለዚህ ሳፖርት ኤንድ ሬዚስታንስን ለመጠቀም ምንድነው የምንጠቀመው? ሳፖርት ኤንድ ሬዚስታንስን ክሊር አድርገን ለማየት እዚህ ጋር ቪዚብል ሆኖ የሚታይልን 1 ሃወር 4 ሃወር እና ዴይሊ ታይም ፍሬም ላይ ነው ይላል። ይህንን ነገር ወደ ቻርት ውስጥ ገብቼ ደግሞ አሳያችኋለሁ ማለት ነው። ስለዚህ ወደ ቻርት እንገባለን፣ ወደ ኖርማል ቻርት እንገባለን ማለት ነው። ቻርት ላይ ስንመጣ በቀላል አይዲዮሎጂ ሳፖርት ኤንድ ሬዚስታንስን አሳያችኋለሁ ማለት ነው። እዚህ ጋር ፕራይስን ካያችሁ ባውንስ አፕ እና ዳውን ያደረገ ነበር። ስለዚህ ይህንን እንዴት ነው አይደንቲፋይ የምናደርገው? ሬክታንግል ውስጥ ልግባና ይህንን ሳፖርት ዞን ድራው አደርጋለሁ። ይሄኛው ዞን ሳፖርት ይባላል። ከላይ ደግሞ ሬዚስታንስ ዞን እናገኛለን ማለት ነው። ሬዚስታንስ ዞን ይሄኛው ሳፖርት፣ ይሄ ደግሞ ሬዚስታንስ። አንዴ ይሄንን ሬዚስታንስ ዞኑን ቀይ ላድርግ። ጋር ምንድነው ማለት ነው? ይሄ ሬዚስታንስ ዞን ነው ማለት ነው። ኤስ ሰፖርት ዞን፣ ይሄንን ሰፖርት ዞን እንለዋለን ማለት ነው። ይሄንን ሰፖርት ዞን ለምን አለ? ምክንያቱም እዚህ ጋር ካያችሁ እዚህ ጋር ባየርስ ነበሩ። ቅድም ብለን ነበር ሴለርስ እና ባየርስ የሚዋጉበት ቦታ ነው ብለናል። ያ ማለት ፕራይስ እዚህ ጋር ያሉ ባየርስ ምን አደረጉ? ዋጋውን የወርቅን ዋጋ እዚህ ጋር ወደ ላይ ከፍ አደረጉት። ከዛ እዚህ ጋር ደግሞ ወርቅን የሚገዙ ሰዎች መጥቶ እዚህ ጋር ወርቅ ያዋጣኛል አሉ። ስለዚህ እዚህ ጋር ወርቅን የሚገዙ ሰዎች መጡና ፑሽ ያደረጉ። እንደገና አሁንም እዚህ ጋር የሚሸጡ ሰዎች ነበሩ፣ እንደገና ፑሽ ያደረጉ። ከዛ ወደ ታች ወረደ ማለት ነው። ስለዚህ ወርቅ አሁን እዚህ ጋር የወርቅ ቻርት ላይ ያለ ነው፣ የጎልድ ቻርት ላይ ስላለ ነው ወርቅ እያልኩ ማወራው ማለት ነው። ስለዚህ ፕራይስ ምን ይሆናል? ሰፖርት እና ሬዚስታንስ ዞን ላይ ትክክለኛ ስፓይክ እስከሚያደርግ ድረስ ወይም በጥሶ እስከሚወጣ ድረስ አንድ ቦታ ላይ ወደ ታች ወደ ላይ ወደ ታች ወደ ላይ ይላል ማለት ነው። ስለዚህ ቀጣይ ደግሞ ሁለተኛውን ምሳሌ ሳስረዳችሁ በትክክል ክሊር ስለሚሆንላችሁ ጠብቁኝ ማለት ነው። መጀመሪያ እዚህ ጋር ማየት አለብን። እዚህ ጋር ካያችሁ እዚህ ጋርም ተመሳሳይ የሆነ ነገር ታገኛላችሁ። ይሄኛው ካልገባችሁ አሁንም እንደገና ላስረዳችሁ። እዚህ ጋር አሁን ምን አለ? ሳፖርት ዞን አለ እዚህ ጋር። ይሄንን ሳፖርት ዞን ለምን አለ? ማርኬቱ ፕራይስ እዚህ ጋር ምን አደረገ? እዚህ ጋር ባውንስ አፕ እና ዳውን ያደረገ ነበር።
ልክ እንደዚህ ማለት ነው። ምክንያቱም ከዚህ ወደታች ወረደ፣ ይሄንን ነካ፣ እዚህ ጋር ልክ እንዲህ ሲመጣ ባየርስ ነበሩ፣ እዛ ወደ ላይ ፑሽ አደረጉ ፕራይስን። አሁንም ወደታች ወረደ፣ አሁንም ወደ ላይ ወጣ፣ ወረደ፣ ወጣ። ከዛ በኋላ እዚህ ጋር ብሬክ አውት አደረገ ማለት ነው። ከዛ ልክ ብሬክ አውት ሲያደርግ የመጀመሪያውን ሬዚስታንስ ዞን ምን አደረገ? ሳፖርት ዞን አደረገው ማለት ነው። ይሄንን መጀመሪያውን ሬዚስታንስ ዞን ሳፖርት ዞን አደረገው ማለት ነው። ሶ ይሄ ሲሆን ደግሞ ምንድነው የምናደርገው እንደ ትሬደርስ እኛ ምንድነው የማደርገው የኛ አድቫንቴጅ ምንድነው የሚለውን ነገር ቀጣይ ባሉ ሌሰኖች ላይ ስለምነግራችሁ ችግር የለውም። ግን ይሄንን ሳፖርትን ሬዚስታንስን ልክ በዚህ መንገድ መያዝ አለባችሁ ማለት ነው። ሌላው ደግሞ ሃየር ታይም ፍሬም ላይ ተቀባላችሁ። ሃየር ታይም ፍሬም ምን እንደሆነ መጀመሪያ በቪዲዮ መጀመሪያ ላይ ነግሬያችኋለሁ። ስለዚህ ሃየር ታይም ፍሬም ላይ ስትገቡም ደግሞ ተመሳሳይ የሆነ ነገርን ታገኛላችሁ ማለት ነው። አያችሁት? እዚህ ጋር ሳፖርት ዞን ነው፣ ይሄ ደግሞ ሬዚስታንስ ዞን ነው። ስለዚህ ቲክ ያደረግነው ትክክል ነው ማለት ነው። ሶ እዚህ ጋር ደግሞ ፒዲኤፋችን ላይ ካየን ምን ብለን ነበር? ቪዚብል የሚሆንልን በደንብ ሃየር ታይም ፍሬማችን ላይ ነው ማለት ነው። ስለዚህ ይሄ ሳፖርት ዞን ነው፣ ይሄ ሬዚስታንስ ዞን ነው። ሌሎቹን ቦታዎች ላይ ማየት ትችላላችሁ። እዚህ ጋር ማየት ትችላላችሁ። ይሄኛው ሳፖርት ዞን አንዴ፣ ሌላም ቦታ ላይ እዚህ ጋር ይሄኛው ሳፖርት ዞን ነው፣ ይሄኛው ሳፖርት ዞን ነው፣ ይሄኛው ደግሞ ሬዚስታንስ ዞን ነው ማለት ነው። ሬዚስታንስ ዞን ነው። ኤኒ ኩዌስችን ካላችሁ ላይቭ ሴሽን ስላለን ሁሌም እሁድ 4 ሰዓት ላይ ላይቭ ሴሽን ስላለን እዛ ላይ መጠየቅ ትችላላችሁ። ይሄን ቪዲዮ የምታዩበት ፕላትፎርም ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ሳፖርት ኤንድ ሬዚስታንስ ምን እንደሆነ ጀስት እንድትይዙልኝ እፈልጋለሁ። ጥያቄ የሚሆንባችሁ ካለ ደግሞ ላይቭ ሴሽን ላይ እናያለን ማለት ነው። ሶ እሺ ሳፖርት ሬዚስታንስን ልክ እንደዚህ ካየን ደግሞ አሁን ዞኖችን እንዴት ነው ማርክ ማድረግ የምንችለው? ላይክ ትሬድ ለማድረግ የምንጠቀማቸውን ዞኖችን እንዴት ነው ማርክ ማድረግ የምንችለው የሚለውን ደግሞ አሳያችኋለሁ። እዚህ ጋር ካያችሁ ሳፖርት ኤንድ ሬዚስታንስን ማርክ አድርገናል። ኦኬ አሁን ይሄ ሳፖርት ዞን ነው። ስለዚህ እንዴት ነው ማርክ የምናደርገው? ትሬድ ለማድረግ ስናስብ እንዴት ነው ማርክ የምናደርገው? ለምሳሌ አሁን ይሄ ቦታ የለም እንበል፣ ጀስት ዲሊት ላድርገው ይሄን። አሁን እዚህ ጋር ይሄን ቻርት የለም ብላችሁ አስቡ። ስለዚህ እዚህ ጋር ያለውን ሙቭመንት ይሄንን ሙቭመንት ለማግኘት እዚህ ጋር በትክክል ማርክ ማድረግ አለብን። ለዛ ለማድረግ ምንድነው የምናደርገው? ዙም አውት እናደርጋለን። መጀመሪያ ዙም አውት ካደረግን በኋላ እዚህ ጋር 1 አወር ላይ መሆናችሁን እርግጠኛ ሆኑ። ስለዚህ ሬክታንግል ላይ ተጋባላችሁ። ትሬዲንግ ቪው ውስጥ ተገቡና ከዛ ይሄንን ቦታ ማርክ ታደርጋላችሁ። ማርክ ለማድረግ የምትጠቀሙት ምንድነው? ሬክታንግል ነው። ላይን ሳይሆን ሬክታንግል ነው የምትጠቀሙት። ከዛ በኋላ አሁን እዚህ ጋር ፕራይስ እዚህ ጋር መጥቶ ነበር። ስለዚህ ይሄንን ማርክ አድርጋችኋል። እዚህ ጋር እስከሚመጣ ድረስ ተጠብቃላችሁ ማለት ነው። እዚህ ጋር እስከሚመጣ ድረስ ተጠብቃላችሁ። አሁን ሰፖርት ኤንድ ሬዚስታንስ ዞኑን አይደንቲፋይ አድርገናል። ስለዚህ እዚህ የፕራይሱ ሰፖርት ዞን እዚህ ጋር ነው ያለው፣ ሬዚስታንስ ዞን ደግሞ እዚህ ጋር ነው ያለው ማለት ነው። ስለዚህ አሁን የምንጠብቀው ምንድነው? ፕራይስ እዚህ ቦታ ላይ እንዲመጣልን ነው የምንጠብቀው። ይሄንን ቦታ ብሬክ እንዲያደርግልን ነው የምንጠብቀው። አንድ ይሄንን አረንጓዴ ላድርገው። እዚህ ጋር ዞናችንን ማርክ አድርገናል። ስለዚህ ይሄኛው ሰፖርት ዞን ነው። ኦኬ አንዴ ገለባብጫለሁ አይገርም። ይሄ ሬዚስታንስ ዞን ነው። ይሄኛው ሰፖርት ዞን፣ ይሄኛው ደግሞ ሬዚስታንስ ዞን አይደል? ይሄንን በትክክል ማርክ ማድረግ አለባችሁ። በትክክል ማርክ ማድረግ አለባችሁ። ካልሆነ ሎስ ታደርጋላችሁ። ምክንያቱም በትክክል ማርክ ያላደረጋችሁ ትሬድ ወደ ሎስ ነው የሚመራችሁ ማለት ነው። ሶ እቺ ሰፖርት ዞን ነው፣ እቺ ደግሞ ሬዚስታንስ ዞን ናት። ስለዚህ እቺን ማርክ አድርገናል። ከዛ በኋላ ምንድነው የምናደርገው? ይሄንን ብሬክ እስከሚያደርግልን ድረስ ነው የምንጠብቀው ማለት ነው። አስታውሱ ፕራይስ የመጀመሪያውን ሬዚስታንስ ዞን ብሬክ አድርጎ ከወጣ የመጀመሪያውን ሬዚስታንስ ዞን እንደ ሰፖርት ዞን ነው የሚጠቀመው ማለት ነው። ቀደም አሳይቻችኋለሁ አይደል? ይሄንን የመጀመሪያ ሬዚስታንስ ዞን ነበር። ከዛ ይሄንን ብሬክ አድርጎ እንደ ይሄንን ቲክ ያደረኩ አሳያችሁ ይሻላል።
ፕራይስ እዚህ ጋር ወደታች ወደ ላይ እያለ ነበር። ከዛ ወደታች ወረደና ይሄንን ብሬክ ካደረገ በኋላ ወደ ላይ ብሬክ ካደረገ በኋላ እንደገና ይሄንን ዲስታንስ ዞን እንደ ሰፖርት ያዘ ማለት ነው። ልክ እንደ ሰፖርት ያዘ። ስለዚህ አሁን ምንድን ነው ኤክስፔክት የምናደርገው ከዚህ ፕራይስ? አሁንም እስከዚህ ዞን እስኪመጣ ድረስ እንጠብቃለን ማለት ነው። ገብታችኋል? አሁን እንደዚህ አይነት ሙቭመንት ነው የሰጠን። ስለዚህ እኛ ምንድን ነው የምናደርገው? ይሄንን ዞን ቲክ እናደርጋለን ማለት ነው። ቲክ እናደርጋለን። ትሬድ ስናደርግ ላይቭ ትሬድ ስናደርግ ስለማሳያችሁ ይሄኛውንም ችግር የለውም። ስለዚህ ዞኑን ቲክ የምታደርጉት በትክክል ቦታው ላይ መሆኑ እርግጠኛ ሆኖ ለዚህ አይነት ካንድል ስቲክ ያ ማለት ለዚህ በቦዲ ያለበት ቦታ ላይ ነው ካንድል ስቲኩ ነው። አሁን ለምሳሌ ካንድል ስቲክ ቦዲ ማለት ይሄኛው ነው ቦዲ ማለት። እነዚህ ቲክ ነው የሚባሉት። ቲኩ ላይ ሳይሆን ድራው የምታደርጉት ቦዲው ላይ ነው ድራው የምታደርጉት ማለት ነው። ቦዲው ላይ ነው ድራው የምታደርጉት። ስለዚህ ይሄንን ነገር እንዴት ድራው እንደምታደርጉ ማወቅ አለባችሁ። ላይክ እንደዚህ ነው ድራው የሚደረገው ማለት ነው። ከዛ ቦስ ቅድም ያየነው ፑልባክ ምንድነው፣ ኢምፓልሲቭ ሙቭመንት ምንድነው፣ ቦስ ምንድነው፣ እያንዳንዱን ነገር ሁሉንም ነገር አንድ ላይ ስናገናኘው ኳሊቲ የሆነ ትሬድ እንወስዳለን ማለት ነው። ስለዚህ አሁን እየገጣጠምኩላችሁ ነው ያለሁት። ስለዚህ ይሄ ግራ ከገባችሁ ቪዲዮን እንደገና ሪዋይንድ ያደረጋችሁ በትክክል መስማት አለባችሁ ማለት ነው። በጣም ኢምፖርታንት ስለሆነ ሁሉም ነገር ኢምፖርታንት ነው ትሬዲንግ ላይ። ምክንያቱም አንዷን ከሳታችሁ ገንዘብ ስለሆነ ዶላር ስለሆነ የምታጡት በጥንቃቄ ማየት አለባችሁ ማለት ነው። እንዴት ነው ታዲያ እነዛን ዞኖችን ማርክ ማድረግ የምንችለው? ሰፕላይ እና ዲማንዱ ነው። ያ ማለት ሰፖርት እና ሬዚስታንሱን እንዴት ነው ማርክ ማድረግ የምንችለው የሚለውን ነገር ደግሞ አሳያችኋለሁ ማለት ነው። እዚህ ፒዲኤፍ ላይ ስታዩት ከላይ ምን ይላል? ሰፕላይ፣ ከዛ ሁለተኛ ላይ ደግሞ ከታች ዲማንድ የሚል አለ። ይሄንን ጀስት አሁን ይሄንን ዝም ብላችሁ እዩት። ከዛ በኋላ ወደ ሪል ቻርት እንገባለን። እዚህ ፒዲኤፍ ላይ ባያችሁት መሰረት እዚህ ጋር ሰፕላይ እና ዲማንድ የቱ ጋር ያላችሁ ይመስላችኋል? ሰፕላይ የቱ ጋር ያለው? እዚህ ጋር አይደል? እዚህ ጋር that means ይሄ ቦታ ምንድነው? ይሄ በሰማያዊ ያለበት ቦታ ምንድነው? ሰፕላይ ያለበት ቦታ ነው ማለት ነው። ዲማንድስ ልክ እንደዚህ ፒዲኤፍ መሰረት በዚህ ፒዲኤፍ መሰረት ዲማንድ የቱ ጋር ነው ያለው? እዚህ ጋር ከታች ነው ያለው። ስለዚህ ዲማንድን ደግሞ ልክ እንደ ሰፕላይ ሁሉ ማርክ እናደርጋለን ማለት ነው። ማርክ እናደርጋለን። አሁን ይሄ የሚጠቅመን ለምንድን ነው? ቀጣይ ለምንወስደው ትሬድ ትሬዲንግ ማለት የፕሮባቢሊቲ ጌም ነው ብለናል ቅድም መጀመሪያው ሌሰን ላይ አይደል? ስለዚህ ፕሮባቢሊቲ ማርኬቱ እዚህ ጋር መምጣት የሚችልበት እዚህ ጋር የዲማንድ ዞን ላይ መምጣት የሚችልበት ፕሮባቢሊቲ በጣም ከፍ ያለ ነው ማለት ነው። ስለዚህ ምን እናደርጋለን? ይሄንን ቦታ ቲክ እናደርጋለን ማለት ነው። ከየት ካላችሁ ከመጀመሪያው ከፕራይስ ሂስትሪ ተነስተን ይሄንን ቦታ ቲክ እናደርጋለን ማለት ነው። ይሄንን ዲማንድ ዞን ቲክ እናደርጋለን። ይሄንን ዲማንድ ዞን ብላችሁ ጻፉ። ዲማንድ ዞን። ይሄን ደግሞ ከላይ ሰፕላይ ዞን አሁን እዚህ ጋር ያየን ያለነው ቻርት ላይ የወርቅን ዋጋ ነው ማለት ነው። የወርቅ ዋጋ እዚህ ጋር የሚቀንስበት ቦታ ላይ ነው ያለነው ማለት ነው። እዚህ ጋር የወርቅ ዋጋ ይቀንሳል። ስለዚህ ወርቅ እዚህ ጋር በዚህ ሰፕላይ ዞንን ቢመጣ ወደሚቀንስበት ቦታ መምጣቱ አይቀርም ማለት ነው። ስለዚህ አሁን እዚህ ጋር ነው ያለው ፕራይሱ። ስለዚህ እዚህ ጋር የሚገዙ ሰዎች አልተመቻቸውም። ስለዚህ የወርቅ ዋጋ እስከዚህ ድረስ መምጣት አለበት። ሴለርስ ኖ ባየርስ እዚህ ጋር ስላሉ ዲማንድ ዞን ውስጥ ባየርስ ስላሉ ወርቅ እዚህ ጋር ስለሚገዙ ባየርስ እዚህ ጋር መምጣት አለበት ማለት ነው። እዚህ ጋር ይሄንን ቦታ ቲክ የምናደርገው ዛስዋይ ለምን ከኢንስቲትዩሽናል ትሬደሮች አሉ፣ ባንኮች አሉ፣ የተለያዩ ሪቴል ትሬደሮች አሉ። በጣም ቢግ የሆኑ ሪቴል ትሬደሮች አሉ። ስለዚህ እኛ ከነሱ ጋር ነው ትሬድ ማድረግ ያለብን። እኛ ሪቴል ትሬደር ነው የምንባለው አይደል?
መጀመሪያው ላይ ሰለኝ እንደነገርኳችሁ። ስለዚህ እኛ ደግሞ ዝም ብለን እዚህ ጋር ወርቅን መንገዛ ከሆነ መንገዛበትም ዩኒት አቅሙ አይችልም። ስለዚህ እዚህ ጋር የሚቀንስበት ቦታ ላይ ነው መግዛት ያለብን። አገኛችሁኝ? ጀስት በዛ ማይንድሴት ነው መያዝ ያለባችሁ። ማርኬት ላይ ነው ያላችሁት። ያ ማርኬት ደግሞ የሚጨምርበትና የሚቀንስበት ቦታ አለ። ስለዚህ ዲማንድ ዞን ላይ ይቀንሳል፣ እዚህ ጋር ቲክ እናደርጋለን። ስለዚህ ይሄኛው ቻርት እዚህ ጋር ልክ ሲመጣ ወይም አንዴ በፓዝ ላሳያችሁ። ማርኬቱ ከዚህ ተነስቶ እዚህ ጋር መጣ፣ ከዛ እዚህ ጋር ሄደ። ስለዚህ ኤክስፔክት የምናደርገው ምንድነው? ይሄ ማርኬት ወደዚህ ይመጣል ብለን ነው። ወደዚህ መጥቶ ወደ ላይ ይወጣል። ከየት ካላችሁኝ ደግሞ ከዚህኛው ሂስትሪ ተነስተን አያችሁ፣ ከዚህኛው ሂስትሪ ተነስተን ማርኬቱ እዚህ ጋር ይመጣል ብለን ኤክስፔክት እናደርጋለን። ልክ እዚህ ጋር ሲመጣ ባይ እንገባለን ማለት ነው። ለባይ እንደዚህ ካልን ደግሞ ለሴልስ ማርኬቱ መጀመሪያ እዚህ ጋር ነበር፣ ከዛ እዚህ ጋር መጣ፣ ከዛ እዚህ ጋር መጣ፣ አሁን እዚህ ጋር ሆነ። እኛ ሴል መንገባይቱ ጋር ነው፣ እዚህ ጋር ነው የሚሆነው ማለት ነው። ሰፕላይ ዞን ላይ ሴል እንገባለን፣ ዲማንድ ዞን ላይ ደግሞ ባይ እንገባለን ማለት ነው። ይህንን ኮንሴፕት ያዙልኝ። ዲማንድ እና ሰፕላይ ዞንን ላይቭ ትሬድ ስናደርግ ይሄ ዲማንድ ዞን ነው ካልኳቸው ምን ማለት ነው ማለት ነው? ብዙ ባየር ያሉበት ቦታ ነው ማለት ነው። ይሄ ደግሞ ሰፕላይ ዞን ነው ካልኳችሁ ምን ማለት ነው? ብዙ ሴለርስ ያሉበት ቦታ ነው። እዛ ቦታ ላይ ጎልድ ይሸጣል ወይም ቢቲሲ ይሸጣል፣ ናስዳቅ ይሸጣል ማለት ነው። አገኛችሁ አይደል? ናይስ። ኦኬ። በሶስተኛ ደረጃ ደግሞ ብሬክ አውት እና ፌክ አውት አለ። ቅድም ብሬክ አውትን አሳይቻችሁ ነበር። ብሬክ አውት ማለት ብሬክ ኦፍ ስትራክቸር ቦስ ምንለው ማለት ነው። ፌክ አውት ደግሞ ምንድነው? አሁን ደግሞ ብሬክ አውት ኤንድ ፌክ አውትን እናያለን ማለት ነው። ቅድም ምን ብያችሁ ነበር? ብሬክ አውት ማለት ብሬክ ኦፍ ስትራክቸር ሲያደርግ ብሬክ አውት ማድረግ አለበት አንድ ፕራይስ ማለት ነው። ስለዚህ እሱን ደግሞ ማኒፑሌት የሚያደርግ ፌክ አውት የሚባል ስትራክቸር አለ ማለት ነው። ልክ እዚህ ጋር እንደምታዩት ለምሳሌ አሁን ሰፖርት እና ሬዚስታንስን አሳይቻችሁ ነበር አይደለ? ሰፖርትና ሬዚስታንስን አሳይቻችሁ ነበር። ስለዚህ አሁን ቅድም ሰፖርትና ሬዚስታንስን ቲክ ያደረኩበት ቦታ ላይ እዛ ቦታ ላይ ራሱ ላይ ማለት ነው እንዴት ፌክ አውትን አይደንቲፋይ ማድረግ እንደምችሉ አሳያችኋለሁ። እዚህ ጋር ፒዲኤፍ ላይ እንዳስቀመጥኩላችሁ ይሄ ወደ ላይ ወጣና ብሬክ አውት አደረገ እዚህ ጋር ማለት ነው። ብሬክ አውት አደረገ። ከዛ ቺኛው ብሬክ አውት ናት፣ ግን ፌክ አውት ናት። ሰዎች እዚህ ጋር ብሬክ አደረገ ብሎ ይበላሉ። ለምሳሌ ሪል ካንድል ላይ እንግባ። አሁን ይሄኛው ሬዚስታንስ ዞን ነው እንበል። ይሄ ሬዚስታንስ ዞናችን ነው፣ ፕሪቪየስ ሬዚስታንስ ዞን ማለት ነው። ይሄኛው ደግሞ ሳፖርት ዞን ነው። ይሄኛው ሳፖርት ዞን ነው አይደለ? ይሄኛው ምንድነው? ሬዚስታንስ ዞን ሬዚስታንስ ዞን ይሄንን ሳፖርት እና ሬዚስታንስ እንደሆነ እናውቃለን እኛ። ከዛስ ማርኬት ወደ ላይ ወጣና ልክ ወደ ላይ ለመውጣት ብሬክ ለማድረግ ሲፈልግ ምን ሆነ? ሶሪ አንዴ፣ ይሄ ነው ትክክለኛው ሬዚስታንስ ዞናችን ይሄ ነው። ትክክለኛው ሬዚስታንስ ዞናችን ይሄ ነው። እሺ፣ ትክክለኛው ሬዚስታንስ ዞናችን ይሄ ነው። ሳፖርት ዞናችን ደግሞ ይሄ ነው። ስለዚህ ማርኬት ምን ሆነ? ከዚህ ወጣና ወደታች ወረደ። ከዛ ብሬክ አውት አሳየን። እዚህ ጋር ብሬክ አውት አሳየን። ቺኛው ካንድልስቲክ ምንድናት? ቺኛው ካንድልስቲክ ፌክ አውት ናት። አያችሁ? ተመሳሳይ ስትራክቸር። አሁን እዚህ ጋር ካያችሁ ማርኬቱ እዚህ ጋር ጊግል ያደረገ ነበር። ከዛ እዚህ ጋር ሰብሮ ወጣ። ልክ በተመሳሳይ መንገድ እዚች ጋር ሳፖርት ዞኑን ምን አደረገ? ሰብሮ ወጣ። እዚህ ጋር ሰብሮ ወጣና እዚህ ጋር ቀይ ሆነ። ከዛ ወደታች ወረደና እንደገና ወጣ። አሁን እዚህ ጋር ያለውን ስትራክቸር ድራው አድርጌ ባሳያችሁ አንዴ ፓዝ ላይ ልግባና ማርኬቱ እዚህ ጋር ሳፖርት ዞን፣ ሬዚስታንስ ዞን፣ ሳፖርት ዞን፣ ሬዚስታንስ ዞን፣ ሳፖርት ዞን፣ ሬዚስታንስ ዞን፣ ከዛ pullback, breakout, then እዚች ጋር breakout ሳይሆን fake out ከዛ ወደታች ወረደ።
ያችን ብሬክአውት ፌክ አደረገና እዚህ ጋር ሳፖርት ያዘ እንደገና ወጣ ማለት ነው። ወጣ። አሁን እቺን አንዴ ይዤ በወጣ ተመሳሳይ የሆነ ቫይብ ታገኛላችሁ። አያችሁት? እንደዚህ አለና ከላይ አሁን ሰዎች እዚህ ጋር ነው ብዙ ብር የሚበሉት። ላይክ ቢግነርስ እዚህ ጋር ነው ብዙ ብር የሚበሉት ማለት ነው። አሁን እኛ በትክክል መንገድ ትሬድ ለማድረግ ነው እየተማራችሁት ያላችሁት አይደል? ስለዚህ ሁሌም ብሬክአውት ካለ ፌክአውትን አይደንቲፋይ ማድረግ አለባችሁ ማለት ነው። ስለዚህ ማርኬቱ ኢምፓልሲቭ ሙቭመንት ወደ ላይ ከወጣ ፉል ባክ እስከሚያደርግ ድረስ መጠበቅ አለብን ማለት ነው። ይሄንን ፑል ባክ ካላገኛችሁ ወደ ላይ ወጥቶ ብሬክ አድርጎ ወደ ታች እስኪመለስ ፑል ባክ እስከሚያደርግ ድረስ ጠብቀን ነው መግባት ያለብን ማለት ነው፣ ከፌክአውቶች ራሳችሁን ለማዳን። ያንንም ደግሞ እዚህ ኮሚኒቲ ውስጥ ስለምቆዩ ከኔ ጋር አንድ ላይ ቴሌግራም ላይ ስለምንገባ የተለያዩ ነገሮችን ስለምናደርግ እዛ ላይ ደግሞ ክሊር በሆነ ወይ አስረዳችኋለሁ። ጥያቄም ካላችሁ ሁሌም ይሄን ነገር ሁሌም ነው ማወራው። አክቹአሊ ጥያቄም ካላችሁ ላይቭ ላይ ማውራት እንችላለን፣ መጠየቅ ትችላላችሁ። ስለዚህ እሱንም ያዙልኝ። ጥያቄ ካላችሁ ደግሞ ጻፉ፣ ወረቀት ላይ ጻፉ፣ ማስታወስ የምትችሉት ነገር ላይ ጻፉ ማለት ነው። ኔክስት ሞጁል 4 ላይ ደግሞ ሲግኔቸር ሴትአፕ ገብታችሁ እነዚህን ነገሮችን እናያለን። ያ ማለት ቀደም እዚህ ጋር ባይ ተጋባላችሁ፣ ሴል ተጋባላችሁ ምናምን ያልኩትን ነገር በሙሉ ክሊር በሆነ ወይ ሞጁል 4 ላይ ታያላችሁ ማለት ነው። እስካሁን የተማራችሁት ነገር ላይ ጥያቄ ምናምን ካላችሁ ኮሚኒቲው ላይ መጻፍ ትችላላችሁ። ቴንክ ዩ። ቀጣይ ሞጁል 4 ላይ እንገናኛለን።